ህይወት አንተን ብዙ አስተምረሃለች፣ ብዙ ነገርም አውቃሃል። ህይወት የማያስተማረቻት ሩታን ነው ካወቅሽ ማለት ነው። የእውነት ለእንጀራሽ ለህሌናሽ የምትፈርጅ ከሆነ ህይወት የማያስተማረቻት ሩታ ናት። እውነቱን ነው የምነግርሽ። እሱ ምን ስላል ማለት እንደዛ ስትኔት የገረምሽኝ ምን አለች? ከዚህ በኋላ አንተና ሄርሚላ አንድ ሁናችሁ ማየት ስለሆነ የምፈልገው በቃ ሌላ ነገር በመሀላችሁ ሌላ ሰው ሳታስገቡ እንግዲህ ፍቅራችሁን እያጣፈጣችሁ መኖር ያለባችሁ አለች። እሷ ደግሞ ይቺው ብዙ የምትባለው እህታችን ማለት ነው። ከዛ ደግሞ ኤፋም ብዙ ተናገሩብኝ ብሏል። ግን ሩታም ጋር ያሳለፍኩትን ነገር አረሳም። እሷም ጋር ብዙ ነገር አሳልፍ ያለው ምረሳውም አይደለም። ግን ብዙዬም ደግሞ እንዲትናገሩብኝ አልፈልግም እያለ ነበር። እንግዲህ ኤፋም ማለት ነው። እንደው እኔ በጣም የምገረመው ነገር በቃ ከሩታ ጎን የሚሆንላት በቃ ሰው የለም። በጣም በአሁኑ ሰዓት ማለት ነው። በፊት ሀይ ሆይ ሆይ ሲሉላት የነበሩት ሁሉ እነዚህ ብዙዬም ሩታ ጋር ነበረች። አሁን ሁሉም ግልብጥ ብለዋል ማለት ነው። እሷም ደግሞ ፈጣሪ ያላት ምንም አትሆን፣ ችግር የለውም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብያለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት መስጠታችሁን እንዳትረሱ። እንግዲህ በጣም ነው የተገረምኩት። ዛሬ ቤቷ ጋብዛቸው እንግዲህ ሂደው ነበር ወደ ቤቷ ማለት ነው። እና ያው ምግቡ ምኑም ሳይቀርብ ቪዲዮ ተቋረጠ። በእነሱ ቤት ሊፖስት ፈልጎ ነው መሰል ነገር ቪዲዮ ተቋረጠ ማለት ነው። እና ይገርማል። ህይወት እኛ ባልናት ሳይሆን እሷ በፈለገችው ነው የምትሄደው። እና በጣም ነው የተገረምኩት። አብርሽ እውነትም ግልብጥብጥ ብሏል ማለት ግልብጥብጥ ብሏል ስላችሁ በቃ ቅይር ብሏል። በቃ አሁን ወደ ሩታ ተመልሶ ምንም ፍቅር ይሰጣል ብዬ አላስብም፣ እውነት ስነግራችሁ። እና በቃ አለቀ። በቃ ልጇን አሳድጋ በቃ የራሷን ህይወት ትኖራለች እሷን። በቃ ይሄንን ነው የምለው። ምክንያቱም አሁንም ሂር ብለው በሉ ብሎ ቢታረቁ ነገም ደግሞ ይሄ ነገር ይፈጠራል። ገባችሁ? አንድ ሰው ፍቅር ከሌለበት መኖር አይችልም። አለቀ። እውነቱን ስነግራችሁ እንኳን አመት 3 አመት አይደለም ለአንድ ቀን ራሱ ፍቅር ከሌለባችሁ መኖር አትችሉም። ይሄ የታወቀ ነው። ስለዚህ ብቻ ከባድ ነው። ምን ልበላችሁ፣ በጣም ነው የሚገርመው። በቃ ከሄርሚላ ጋር ሲሆን አንድ ቀን እንኳ የሆነ ፊቱ ኮስተር ብሎ አይቼው አላውቅም። ከሩታ ጋር ሲሆን እንኳ ቀጥ ብሎ አንድ ቀን እንኳ ፊቷን አያያትም። እውነት ለምን ነው ግን? አንዳንዴ የእውነት በቃ ወንድ ልጅ የሚያፈቅራችሁን እንጂ የምታፈቅሩትን አይደለም የሚባለውን ነገር አይቻለሁኝ አሁን ላይ ማለት ነው። በቃ ሩታ ብርቱ ሴት ናት፣ ጀግና ሴት ናት፣ ለእኛ ሁሉ ተምሳሌ የምትሆን ሴት ናት። ብዙ ነገር አልፋ ተረግጣ ብዙ ነገር ሁና የመጣች ልጅ ናት ሩታ ማለት። እዚህ ከፍታ ላይ የሆነችው አሁን ያንን ሁሉ ነገር አልፋ ነው። እውነት ለመናገር ለእኔ ጀግና ናት ሩታ፣ በምንም አልቀይራትም። በጣም ጎበዝ፣ ጀግና፣ ብርቱ፣ ጠንካራ ልጅ ናት ሩታ ማለት። እውነቱም ስነግራችሁ እኔ ማለት ሁሉም ሰው የኢትዮጵያ ሰው ሁሉም ወንድሜ እህቴ ነው። ለማንም አላዳለም፣ ለማንም ምንም አልልም። ግን ሩታ ለኔ ጀግና ናት። ይቅርታ አድርጉልኝ። ምክንያቱም በጣም ጎበዝ ልጅ ናት። በዛ ላይ የዋህ ናት። የዋህነቷም ነው የሚጎዳት። በቃ የዋህነቷ ሰው ይጎዳታል። አንዳንዴ የዋህ ስትሆኑ ሰው ጅል ነው የሚያደርጋችሁ። በቃ በእናንተ በየዋህነታችሁ ጎን ገብቶ በቃ ይጎዳችኋል። ገባችሁና ጥሩ ነው። ብዙዬ ጥሩ ነገር ይዘሻል አንቺ እናቴ፣ ጥሩ ስራ ይዘሻል። ጎበዝ፣ በርቺ። አሪፍ ነው ያሹ ስራ። እውነት ጥሩ ነው። የማለያየት ስራ ይዘሻል። በርቺ። ትልቅ ሰው ነበረሽ። ለነገሩ ታረቁ ብለሽ ብታስታርቂም ፍቅር ከሌለባቸው ነገር መለያየታቸው ስለማይቀር በቃ እንዲህ እንዳለ ዩቱበሮች እኮ ናቸው ጋይስ። ምን ጉር ነው ግን እንዴ! ኤፍሬም የተንቤ ወንድም እነ ማርክ እነ ተንሱማ ስንት ወራቸው ይዘዋል። አያቆሙትም መቼም ማለት ነው። ስንት ወራቸው እነ ተንሱ። አሁን ደግሞ እንትና ሃይሚና ብሩክ እንኳን ደህና ናቸው ሲባሉ ደግሞ አሁን ደግሞ ሃይሚና ብሩክ መቼም ወደ ቡታት ጅራ ሲገቡ ነው እነሱ ፕራንክ የሚጀምሩት። ችግሩ ይሄ ነው።
የማይመስል ነገር ነው የነሱን ከሆነ ፍፄ ሀይሚን በፍጹም የማይመስል ነገር ነው የጀመሩ ሲጀመር ማለት ነው። በቃ እንዳለ ድራማ በቃ እዛም ስትሄዱ ድራማ ነው፣ እዛም ስትሄዱ በቃ እንደዚሁ አንድ ሰላም ያየሁት ፍቅርዬን እና ዳጊን ነው ያየሁት። በቃ ፍቅርና ዳጊዬ የኔ ውዶች በዚሁ ቀጥሎ እሺ። እየሳቃችሁ ነው እየተጫወታችሁ እየሳቃችሁ ደስ ትላላችሁ ደግሞ በቃ ይሄ ነው የሚያምረው። እናንተ ብቻ ነው ዩቲዩብ ላይ ፈገግ ብላችሁ እያየን ያለ ነው። ሌላው ጭቅጭቅ ብቻ፣ ሌላ ነገር ምንም የለ። እንዴ ቅመሞቼ ግን እንዴት ነው የምታዩት? ማለት እንዴት ነው የምታዩት ስላችሁ እንደዚህ ጭምቅ ያለ ነገር እኛም ማለት እዚህ ጋር የምንጨነቀው ይበቃል ብዬ አስባለሁ። እንኳን የእነሱን ቪዲዮ እያዩት ተመጨነቅ ማለት ነው እንዴ። መቼ ነው ሳቅ ብላችሁ ፈገግ ብላችሁ ፍቅራችሁን ፍቅር እየተጫወታችሁ እኛም እንዲናገባ እንዲናፈቅር እንዲያረጋችሁን ስራችሁን ለምን አሰሩም? እዛ ጋርም ስትመጡ ታወራላችሁ፣ እዚህ ግም ትጣላ። ኧረ በስመ አብ ልቦና ይስጣችሁ። ለማንኛውም እግዚአብሔር እውነት የት ሊወስዳችሁ ነው? ሀይደርሱ አላውቅም፣ ግራ ያጋባል እውነት ለመናገር። ቢኒ እንግዲህ ሩታ መከታ ነህ፣ ተጎድኖ አሁንላት። አንተም ደግሞ ግልብጥ እንዳትል፣ ያው መገለባበጥ ስራችሁ ስለሆነ ማን ያምናል? ስለዚህ አንተም ደግሞ ግልብጥ እንዳትል እባክህ ከጎኑ አሁን ላት ሩታ በርቺ፣ ጠንክሪ። ይህን ነው የምመክርሽ። እኔ ሌላ ምንም የምመክርሽ ነገር አይኖርም። ጥንካሬሽን በርትተሽ ጎበዝ ነሽ ማሳየት ነው ያለብሽ። በቃ አለቀ። ሌላ ነገር ምንም እምልሽ ነገር አይኖርም። ምክንያቱም በቃ ጎበዝ ነሽ፣ ጠንካራ ሆነሽ ብርታትሽንና ጥንካሬሽን በአደባባይ ማሳየት ነው እንጂ እያለቀሽላቸው ምናምን ከሆነ ችግር ነው እላለሁ። ጥሩ ነው ብዙዬ፣ ጥሩ ስራ ይዘሻል። እሺ በርች፣ አሪፍ ስራ ይዘሻል። እውነት በጣም ቆንጆ የሆነ ስራ ነው ያልሽው ማለት ነው። በርች። ብዙዬ ግን ያብርሽ የወንድሙ ሚስት ትመስለኛለች ሳስበው፣ እንደዛ ነው። የሆነ የሚመሳሰሉበት ነገር አለ፣ ግን እህቱ አይደለችም። ግን የሆነ የሚመሳሰሉበት መንገድ አለ፣ የሆነ የሚመሳሰሉበት ነገር አለ ከአብርሽ ጋራ እና የወንድሙ ሚስት ትሁን ያጎቱ ምናምን አይዶን ነው ብቻ ግን የሆነ ዝምድና አላቸው። የእናቱ እህት ትሁን አላውቅም። የእናቱ እህት ትሆን ያለ ፊቷ የአብርሽን እናት ነው የምትመስለው ተፊቷና የሆነ ዝምድና ሳይሆን ያክስቱ ልጅ ትሁን ምናምን የእናቱ እህት ትሁን እናት ብቻ እህቷ አይደለችም። ተኛ ምን ያመልጣል? ያው ግን እህቴ ነው የሚለው ምክንያቱም ያው ታላቁ ነው የምትሆነው። ስለዚህ ግን መክረሽ ጥሩ አይደለም። እሺ ይቅርታ። ሩታን መሰለሽ ጠንበለል ያኔ ያጥሮ አትስማሽ ስታከብሩላት ተጎኗ ሆነሽ እያጽናናታት እያበረታሻት ያን የነበርሽ ልጅ አሁን ግልብጥብጥብጥ ብለሽ ወደዚህ ስትመጪ በጣም ነው የሚያሳዝነው። የማይቀየረው አንድ አምላክ ብቻ ነው ወገኖቼ። ሰውም ይቀያየራል፣ ይገለባበጥባችኋል። የወደዳችሁትም ይከዳችኋል፣ ያመናችሁትም ይከዳችኋል፣ ያበላችሁትም ያጠጣችሁትም የራሱ ይነክሳችኋል ወገኖቼ። እውነቴን ነው የምነግራችሁ። የማይከዳችሁ አንድ ፈጣሪ አምላክ ብቻ። ይህንን ነው በቃ። ሰው ቸርታታ ነው፣ ይንሸራተታል በተለይ እና ብቻ ከባድ ነው የእውነት